እስቲ ሌትስ ቶክ አባውት የዛሬው ውርደታችን ከሰፈር ሰው ጋር ታክሲ ውስጥ መገናኘት። እሷ ሂሳብ 2 ሰው እኔ አረ ይዣለሁ ችግር የለም እሷ ጋቢና ላለው ልጅ ነው። ጉድ በላለ 2 ሽምግልና ለአንድ ሴት ዛሬ በጣም ታምር ነው ያየነው። አቤል ተጫዋች ነው፣ ገመቹ ግን ሀብታም ነው ላለችው ልጅ ማለት ነው። እሱማ እኮ ከቤቲ ማያንቱ ሀብታም ነው። What's up my families? ዛሬ በሌላ ቪዲዮ ዛሬ ብቻዬን ነኝ በአግባቡ መጥቻለሁ ግን እና ዛሬ በድሉ በሉኝ የምትሉኝ ምክንያት ነግራችኋለሁ። እነዚህ የምታዩዋቸው 2 ኩኪሶች ከሚላንስ ኩኪስ የመጡ ናቸው እና የፍስክ ናቸው። ጾም ከመግባቱ በፊት መስጠት አለብኝ ያለበለዚያ 2 ወር ልንጠብቅ ነው። ያው ማጾሙ ኦዲየንሶች እንዳላችሁ አውቃለሁ ግን የሚጾሙ ጋር ከደረሰ በሚል ነው እንጂ እናንተ ሰላስ ቀርቻ አይደለም። የሙስሊም ወንድምናቶቻችንም ጾም እየገባ ስለሆነ ለእናንተም ይሆናል። ሌላ እምነት ተከታይ ደግሞ ያላችሁ ችግር የለም ለእናንተም ይሆናል። ብቻ ዛሬ ኮሜንት ላይ ደስ ያላችሁ ነገር ጻፉ። ደስ ያላችሁ ነገር ጻፉ። አብራችሁ ግን በቅንፍ ውስጥ የኢንስታግራም አካውንታችሁን ጻፉልን። እጣ ይወጣል እና ከሚወጣላችሁ ሰዎች ውስጥ አንዱ ኩኪሱን እንሰጣለን፣ አንደኛው ደግሞ ከታች እንሰጣለን እና በተቻላችሁ አቅም በደንብ ላይክ አድርጉ። ከዛ ውጪ ደግሞ ይውላችሁ እስከ ዛሬ ድረስ ቪዲዮ እጣ ያወጣን ነገር ግን ታርጌቱን መጥቶ ቀን ገደቡ ስላልደረሰ ምናምን ያልወጣላችሁ ያልሰጠናቸው እጣዎች አሉ። ምን አሰብኩ መሰላችሁ? የመጨረሻው የሮባ ቪዲዮ ስቀርጽ ዋን ዴይ ይላል። አይ ቲንክ 2ኛ ቀን ሊሞላ ነው። የሱን ታርጌት አልሞላም። ነገር ግን የሱ እንደቀብድ እንያዘውና የሱ ቪዲዮ ከሞላ ሌሎቹን እሰጣችኋለሁ። ከዛ ውጪ ግን እስከዛ ድረስ ያሉትን አንድ እጣ ብቻ ላውጣላችሁና ከኤቢስ ተች ሜካፕ ለአንድ እህታችን እንግዲህ ወንዶቹን ከደረሳችሁ ለእህቶቻችሁ አሰሯቸው። አንድ አውጣለሁ እጣ። የተቀረውን ደግሞ እንግዲህ ላይክ ትንሽ ነው የቀረው 10,000 አስሞሉት። ትንሽ ነው የቀረው እየገባችሁ ላይክ አድርጉት። ፒኬ ዊነር እንላለን። እጣ እናውጣለን። በአረብኛ ያለ አካውንት ነው እኔ አላወቅኩትም። ብቻ ሮባ ጁኒየር ይላል። እንኳን ደስ አለ ወይም እንኳን ደስ አለሽ። በዚህ አካውንት ያለ ኢንስታግራም ላይ ባካችሁ አውሩኝ። ከዚህ በፊትም ራሱ ከእንትና ጋር የሰራነው ቪዲዮ ላይ ከህዊ ጋር የሰራነው ቪዲዮ ላይ የኢንዶሚ መጥቷል፣ የኬኩ አልመጣም። የኬኩ እባክህ የቪዲዮ ካየ ኢንስታግራም ላይ አውራኝ። እንቀጥላለን። ሁለተኛ ደግሞ ከሊሊ ጋር የነበረ ቪዲዮ ነበረ። ከሊሊ ጋር ደግሞ ለ5 ሰዎች ጌመርስ ደኔተው እንዲጫወቱ ብላን ነበረ። 10,000 አልፏል። ግን ቀን ገደቡ ከመግባቱ በኋላ ነበር እኛ ካሰብንበት ቀን በኋላ ነው ዘግይቶ የገባው። ነገር ግን እሱንም እናወጣለን ለ5 ሰዎች። የሳይ መልካም እድል በድጋሚ። እሺ ከ5 ውስጥ 2 ነው ያሉት። ሊሊ ትመቸኛለች በሉ ነበር ኮሜንት ላይ ያለችን። ዳንዲ ዲ8 ጄ ሚልና አቤኔዘር ተፈሪ ሚል ናቸው። ከነሱ ውጪ ደግሞ እስኪ ሌላ 3 ሰዎች እንፈልጋለን። አዎ በረከት ቲአይቲ ሚል አንድ አካውንት 1፣ ቅድስት ጎንፋ 2 እና ደግሞ ድሪባ ዲንቂሳ ሚል አካውንት 3 አካውንት እንኳን ደስ አላችሁ። በአጠቃላይ ከመጀመሪያዎቹ ጋር 5 ሰዎች ደግሞ ጌመርስ ደን ሄዳችሁ መጮት ትችላላችሁ። ለሊሊ ይሄን አስረክባታለሁ። ኢንስታ ላይ አውሩኝ። እሺ እስካሁን እንዳለ ተመላሽ ሰዎች ኢንስታ ላይ አውሩኝ። እንቀጥላለን። አቤት ዛሬ ነፍጣ ነው የምናወጣው። እሺ ሌላ ደግሞ ከአሌክስ ጋር የሰራነው ቪዲዮ ላይ ደግሞ አንድ እጣ በራሴ ራንደም ልመርጥላችሁ ከመማር ቦንዳ። ያው ስላልሞላ ታርጌቱ ግን ቢሆንም አክብራችሁ ላይክ ላደረጋችሁ ሰዎች ደግሞ ከመማር ቦንዳ ለሴቶች የወጣጣ ነበረ። ከዛ ውስጥ እንግዲህ ለአንድ ሰው እናወጣለን። አቢኒ አይ 1W ሚል አካውንት እንግዲህ እንኳን ደስ አለ። ለእህት ወይ ለእናት ወይ ለጎረቤት መስጠት ትችላለህ። ኮሜንት ላይ ኢንስታግራም ላይ አውራን። ከዛ ውጪ ደግሞ የህዊንም ደግሞ አንድ እናውጣላችሁ። በድጋሚ ከመማር ቦንዳም ሾልደር ባግ ነው መሰለኝ ካልተሳኩኝ ይወጣላችሁ። ማክሪያና 1714 ሚል አካውንት ህሊና ብላለች። እንኳን ደስ አለሽ። እንግዲህ ኢንስታግራም ላይ አውሪኝ አንቺም
ሁላችሁም እጣችሁ መውሰድ ትችላላችሁ። ዛሬም ደግሞ ኮሜንት ላይ እንዳልኳችሁ ደስ ያላችሁን ኮሜንት ጻፉ። ከዛ በኋላ በቅንፍ ውስጥ ኢንስታግራም አካውንታችሁን አንድ ላይ ጻፉበት። ከሌላችሁም ክፈቱና ጻፉበት። እነዚህን ኩኪሶች ትወስዳላችሁ። ለአንድ ሰው ይሄን ለአንድ ሰው ደግሞ ሰጣለው። እባካችሁ ጾም ከመግባቱ በፊት ቀጥታ ሳውጣ እንትን በሉልኝ። ከዛ ውጪ ደግሞ ያሳይ ይሄን ስኩተር ስሙ ራሱ ጻፍኝ። ስኩተር እንዴት አባቱ እንደሚያምር 00 ነው። ይሄው ለእናንተ የተቀመጠ ነው። እነዛን እጣዎች እንደጨረስን ወደዚህኛው ጣን እንሄዳለን። አይ ቲንክ ለፋሲካ የሚወጣ ይመስለኛል። ከዛ በፊት ከወጣ ሰየው፣ ካልሆነ ግን ለፋሲካ ነው የምንሰጣችሁ። እስከዛ ድረስ ሰብስክራይብ እና ላይክ ማድረጉ እንዳትረሱ። ከለዚህ ቻናል አዲስ ሆናችሁ ወይም ደግሞ ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎችም ሰብስክራይብ ማድረግ ይፈዛና ዘና ያለ ቤት መቀላቀል ይችላል። ኮምፕሊትሊ በነፃ ነው። እንዲሁም ቪዲዮ እንደተለመደው ላይክ ማድረጉ እንዳትረሱ። ላይክ ያንሳል። ላይክ እያደረጋችሁ ቲቪ ላይ መተባበሱ ለሳይ ላይክ አድርጉ። ይሄንን ቪዲዮ ብለህ ለቀቅ። ዮኒ አሌክስ ፈገግ እና ብላ ብሉ አባት። እሺ እየተቀለድሽ ነው እንዴ? አቤኔ እየተቀለድሽ ነው? ኧረ አይደለም ብሉን እያጠበቅኩ ይብላበት እንጂ አንተ ፍታ። እኔ ምግብ እየተበላ አይወራም የምትባለው አነግ እንዴት ብለን ነው ማስተማር ያለብን ለትላልቅ ወንድም እናቶቻችን? ንገሩኝ እስኪ። እኔ እሷን ነገር ብቻ ነው ግራ የገባን። ዝም ብሎ መብላት የለም። ያ ኢላሂ። እስቲ ሌትስ ቶክ አባውት የዛሬው ውርደታችን። እሺ ኮሜንት እስኪ እናንብብ። ረጅም ነህ ሚ አረ ከሰፈር ሰው ጋር ታክሲ ውስጥ መገናኘት። እሷ ሂሳብ 2 ሰው፣ እኔ አረ ይዣለሁ ችግር የለም። እሷ ጋቢና ላለው ልጅ ነው። I'm so stupid. Why I'm playing this kind of game? ጌታን ማላቃት ቸከስ መንገድ ላይ ድንገት ደናነ ብላኝ ስታልፍ እኔ ተደናብሬ አሜን። ከዛስ ዞሬ ፊክስ ለማድረግ እግዚአብሔር ይመስገን እላለሁ ብዬ እግዚአብሔር ነኝ። አረ ላሽ ግርጣት እኔ ይቅርታ ዛሬ መምጣት አልችልም ኮች። ለምን? አይ አጎቴ ትንሽ ሞቶ ነው። ጸጉር ቤት። እሷ ምን እንብላ? እኔ ታንኪዩ በልቻለሁ። እሷ አይ እኛ በልተን እስክንመጣ ሰዓት አለሽ ወይ? ሌሊቱ ሙሉ ሳጠና ድሬ ዛሬ ለሽ ብዬ ኤግዛም አረ ላሽ ከመኪና አደጋ ተርፌ ሰዎች ቤት መጥተው እነሱ እንኳን አላህ ተረፈሽ፣ እኔ እንኳን አብሮ አተረፈ። የኔማ የትም የለም። ጎረቤት ተልኬ ጭራሽ አባታቸው እርጎ እየጠጣ ቁጫቲም እኔ እጄ መዘርጋት እጫሬ መስሎኝ ወይኔ እንኳን አሰጭም በጅሽ ግርጣት የታመመ ሰው ልጠይቅ ቤቱ መሄድ እናቱ እንጀራ አንሳ፣ እኔ ዳቦ ማንሳት እናቱ እሱ የባቢ ነው እንጀራውን ያስ ግርጣት። እስኪ ኮመንት ላይ ጻፉልን ምን አይነት ግርጣት ነው እናንተ ዛሬ ገረጣችሁት? አቤል ተጫዋች ነው፣ ገመቹ ግን ሀብታም ነው ላለችው ልጅ ማለት ነው። እሱማ እኮ ከቤቲም አያንቱ ሀብታም ነው፣ ከነቲና ደግሞ የጫልቱ ቅቤ በስንቱ። ምርጫ የሌለን ይመስላችኋል? ሲንጃል ዳጊት ሲቆ አዮ የአቤል ጭዌ እንደቀጠለ ነው። እሺ ቆይ ማን ነው ይሄ አቤል እና ገመችስ ምናምን ነገር የሚለውን ትሬንድ ያስጀመረው? አንደኛ ነገር ሀሳቡ ሴንስ አይሰጥም። ሁለተኛ ከምንም በላይ እኔን ሜንሽን ማድረግ ማቆም አለባችሁ። በጣም አቤል ነው ስሙ። ሲቀጥል አቤልም ብሎ ስንት ስም እኔ አቤል ብሎ እኔ አላውቅም። ምሳሌ ልስጣችሁ። አቤል ብርሃኑን ይዩት፣ በዩቲዩብ ሰክሰስፉል ሆኖ ትራቭል ማለት ላይፍ ኦፍ አቤልን ይዩት። ትራቭል ፕሪንስ ቤሊ። እኔ ስለ ራሴ ማውራት አልፈልግም። ስለ ራሴ ኮሜንት ላይ ጓደኞች ያወራሉ ምን አይነት ህይወት ሌክዠሪየስ ህይወት እንደምን ነው። ሲቀጥል ገመችስ ብሎ ገመችስ መኪና ብቻ ሴንስ አይሰጥም እና ሌላ ስም ተጠቀሙ ካስፈለገ፣ ካላስፈለገ ትሬንዱን መቆም ይችላል። ግን አቤል ሆኖ ፍቅርም ሰጥቶ የገመችስ አቅም ያለው መላ ያለው ሰው የምትፈልጉ ከሆነ እኔ ያለው አይደል?
እኔ ትሬንድ በጣም ነው የተመቸኝ። ማን እየተፋየቱበት ነው የምላችሁ። ምንም ነው መስሚያቸው ድፍን ነው እርስ በርስ የወንዶች የማስታወስ ሁኔታ ማለት ነው። በዚህ ከቀጠለ ማለት ነው ቤታቸው ሲገቡ ሚስታቸውን እውይ ማን ጋር የመጣሽ ማን ቆንጆሽ ማለታቸው አይቀርም እንዴ። ምናችሁ እንደዚህ መስራሱት እንዴ? እኩላኔ ኑሮን የተወደደብን እኩል ነው። ኑሮ እየገፋ ያለ ነው እኩል ነው። ኦፍኮርስ እናንተ ትንሽ ጫና የበዛበት ይችላል። አዎ እሱ ላይ አስመሪብን እንደዚህ የምትረሱት የምሳ ችግራችሁ ምን ሆኖ ነው እንደዚህ በጣም የጨመረው? ሰው እንዴት 5 ነገር ተናግሮት አንዱ ነገር ማስታወስ ይከብደዋል? እስኪ ብትለጠፋን እዚህ ጋር እየለጠፍላችሁ እንድታስታውሱት ሁሌ እሱ ጋር ይጻፈላችሁ እንላካችሁ። ኧረ ተው። እውነት እኔ ብቻ ይመስለኝ ነበር ይሄ ነገር። በጣም ችግር ውስጥ ነን። በቃ ሌሎችም ጋርም ካለ ማለት ነው። አላቅም በቃ ስላችሁ እኔ ቆይቷል ከጀመረኝ እንቅልፍ ማጣት ነው እንደዚህ የጀመረኝ። እኔን የሌላውም አላቅም ስለራሴ ሳወራ ግን በጣም ችግር ላይ ነኝ። መፍትሄ ካላችሁ እስኪ ወየ በል። ወደፊትም እንጃ ልጅን ራሱ አለመክዳቴ የና አቤል እንደቀጠለ ነው። አቤል ይወድሻል፣ ገመቹ ያጋባሻል። ገመቹ ማለት ስሙ ራሱ ምንድነው ትርጉሙ? ደስታ ማለት ነው። የሚነዳው መኪና ምንድነው? ገመቺስ። ይኸው መኪናው ደስታ፣ ህይወቱ ደስታ። እንዴ ይሄ አቤል ጋር ሀዘን፣ ረሃብ እንዴ እኔ ምንም ደህና ነገር አታየኝ። አሁን በእነ አቤል በኩል ሳይ ችግር ነው የሚታይ። በዚህ ድቅድቅ ጨለማ ነው የሚታየኝ። በዚህ በእነ ገመቹ በኩል ስዞር ቪላ ቤት፣ ገመቺስ መኪና፣ ሚገራርም ብር የሚታየኝ እና ቤባ አንቺ ማይንሽን ገለጪ ጸልያለሁ እና አይንሽ እንዲገለጽ ወደ ነገመቹ እኔ ከደሙ ንጹህ ነኝ አገባኝም። የኔ አንቺ የተመቸሽ ጋር እጂ እንኳን ወንድም ሆነ የጠቀመኝ እንዳንቺ ነበር ለካ ነው የሚወዛገበው። አገባኝ እኔ የለውበትም። ከደሙ ንጹህ ነኝ። እኔ ምንም ማቀው ነገር የለም። ከደሙ ንጹህ ነኝ። ዳጊ አሌክስ እና ይሄ ልጅ የሆነ ነገር በለው ፈገግ የኢትዮጵያ ሴቶች ወንዶችን በአግባቡ እኔ እኮ ምሳሌ ሆንኩኝ። በቃ ቪዲዮ ላይ የኢትዮጵያ ሴቶች ወንዶችን በአግባቡ ተንከባከቡ። በአውሮፓ ላቲቪያ ሴቶች በወንዶች እጥረት እየተሰቃዩባት እንደሆነ ተሰምተዋል። በዚህም ሴቶች በላቲቪያ የወንዶች እጥረት ሳቢያ ባል በሰዓት እንዲቀጡ ሀገሪቱ አስገድዳለች። ቅርቡ በዩሮስታት በወጣው ዘገባ መሰረትም በሰሜን ምስራቅ አውሮፓ የምትገኘው ይቺ ከተማ በዓለም ላይ በሴቶችና በወንዶች መካከል የሚገኘው ቁጥር ከፍተኛ ልዩነት ከሚታዩባቸው ሀገራት ቀዳሚ ሆና ተመዝግባለች። ይህ የወንዶች እጥረት በሀገሪቱ የፍቅር ሕይወት፣ ትዳርና ማህበራዊ መዋቅር ላይ ከፍተኛ ጫናንም አሳድረዋል። ለመረጃዎቹ ገለጻ በላቲቪያ ያለው የሴቶች ቁጥር ከወንዶች በ8 በመቶ እንደሚበልጥም ተነግሯል። ሴቶች የሚመጥናቸውን የትዳር አጋርን ለማግኘትም በከፍተኛ ሁኔታ መቸገራቸው ተገልጿል። ችግሩ የወንዶች አለመወለድ ሳይሆን በወንዶች ላይ የሚታየው የሞት መጠን መናር እንደሆነም የዘርፉ ባለሙያዎች አስረድተዋል። ወንዶች በኢትዮጵያ በምን ምክንያት ሊሞቱ ይችላሉ? ወንዶች ሀሳባችሁን በኮመንት ላይ አስቀምጡ። ሴቶች ደግሞ መንስኤውን በማንበብ እንክብካቤ አድርጉላቸው። ቪዲዮ ላይ አሁን እንደዛ የምትንከባከበው ላቲቪያ እንደሄደባት ነው። አረ ይሁና እኔ ይኸውልሽ ላቲቪያ ያለሽዋ ቆንጅዬዋ ጉብል እኔ አልሞትብሽም፣ ቆያለሁ ዘላለም። ወይ ቤት ማይመታ ግጥም ሆነ እንጂ እኮ በቃ ሐሳቡ ጸዴ ነው። ወንድሜ የኛ ሀገር ሴቶች እንደዚህ ብለሃቸው ምንም ጭራሽ ይብስባቸዋል ማለት አይ ትርፉ ድካም ነው። ግን መልእክቱ ከባድ ነው። ቲቪያ ቤት በኩል ነው የሚካሄደው። ግን እስኪ ነገሩኝ። ግን እኔ አሁን ዴስቲኔሽን በቃ አውሮፓ ላይ ካያችኝ ለአብሶ ላቲቪያ ኖርማል ነው። ኤርሚያስ አሌክስ ፈገግ መምህር አንቺ ምን ሆነ? የታባቱ አረ ከፎቅ ወድቃል። እሺ ፓይለት ጥሩ ኮንትሮል አጥቼ ወደ መሬት ወድቃ። እሺ አስተማሪ እኔ የኢንጂነሩ ማለት ነው ላለመሳቅ ሞከርኩኝ፣ ግን አይካንት። ከዛ በኋላ ያሉትን አይካንት። ምን ልሆንልህ? እኔ በፊት መሞን ትፈልጋለህ ሲባል ትልቅ ሰው ነበር ማለት ፈልግ። አሁን መክሊቴን አግኝቼዋለሁ። እውነትም ትልቅ ሰው ሲኮን ብዙ ነገሮች አሉ፣ ጥቅም አለ አይደለም? ይኸውላችሁ እናንተ እንደምታስቡት እነዛን ነገሮች አይደለም። ይኸውላችሁ ወገኖች ምንድን ነው የሚባለው ነገር? እንደ ትልቅ ሰው ቁጭ ብለን እንደዚህ እናወራ እስኪ። አንዳንዴ አይደለም ነገራቶች እንደዚህ ሰያፍ አታስቡት። እኔ ገና ስታስቡት ነው ደግሞ ክሊር የሚሆንልኝ። አረፍ ምድረ በአለጌ ህዝብ፣ በአለጌ ነውራም፣ በአለጌ ተው። እኔ ጨዋ ልጅ ነኝ።
I'm the special one in the same time. I'm a special one. Yes, I. That's my brother. Yes, I. Oh shit. Ayo. ከደሙ ንጹህ ነኝ። ከደሙ ንጹህ ነኝ። እኔ መክሬው አይደለም አይደል? እኔ ወንድ የሚቀርጸው መስሎኝ ነው። በክፋት አትይብ። ሽት ወንድም ሞታላ ሞቻለሁ ኤርሚጃር አሌክስ ፈገግ ሰላም እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ግን አውቃታለሁ፣ አውቅሻለሁ። በእናትሽ ዛሬ ከወከኔ ናት ነሽ? ናቲ እንዴት ነህ? እግዚአብሔር ይመስገን። እኔ አባቱ ወይ ናቲ what do you do for you? እኔ እንዴ ናቲ ኮኖ ይጠየቃል እንዴ? የኔ ይጠየቃል እንዴ? ነው ወይ ነው እባክሽ ነው ብድር ጠይቅ ነው አራሽ የመጣሁት። ሪፌንቲኖ ብድር ብትጠይቀው? ሰው ቀጠር ያው ካፌ ነው የምንቀባበለው ብድር። እሺ የምንቀባበለው ሲል ነገር እኔ ሁላ ናቲዬ ወራዊ ገቢ ስንት? ኢቨን በቃ እየጨመረች ወይኔ ወራዊ ገቢ ብድር ላይ ነኝ እያለሽ በወር ይገባል ብለሽ በሳምንት ነው የሌለኝ ሰው ነኝ። ቴሌ ብር ነው የምጠቀመው። ቴሌ ብር የሚጠቀም ሰው ደግሞ ብር የለውም። ያው በቴሌ ብድር ነው የሚተዳደር። ስንት አለ እንዳት አካውንት ላይ ስንት ብር? 127 ብር ቴሌ ብር ላይ ቴሌ ብር አካውንት እሱ ነው። ንግድ ባንክ ምናምን የለኝም። በጣም ደህና ብለው ብሎ ካሩ። እሺ ናቲ ምክር ሲኖራል? ምክር እንግዲህ ያው ወጣት ሆኖ መስራት አለበት ነው ማለት። አንተስ? እኔም እየሰራሁ ነው፣ ግን ሲያልቅ ወደ ብድር እንገባለን። ስናገኝ እንከፍላለን ብድራችን። ከከፈልክ ባይዘይ ሌላ ብድር ይችላል። በጣም እንዴ በቃ ከእጅ ወደ አፍ የሆነ ኑሮ ትንሽም ቢሆን መልመድ አለባችሁ። እውነት ነው። ከባዶ ይሻላል። ቲክቶክ አካውንት አለ? አለኛ። ልታስልኪልኝ ነው ብር? ሜንሽን አደርጋለሁ። ቴሌ ብርን ከፈልክ ያላችሁ እኔ ደራሽ ዶገኔ ጋይስ በቃ ቻው። እንዲህ ነው። እኔ ግን ይሄ ሀሳብ ማለት ነው በቃ አሪፍ ነው ስላችሁ ምንም መቃወም ምናምን የሚባል ነገር የለም። አሪፍ ነው በቃ። አሁን ግን እኔ ወንድሜ እንደ ሀሳብ ማለት ነው እንደኔ ዝም ብለህ አሁን በቃ ተፈተፍ ብለህ ተወዳደረ ምናምን ያንጎን ብትጀምር አስበዋል። በቃ ስራ ይበጣላል፣ ይበረግድላል። እኔ ያንጎች ጋር ማለት ነው የሚሰሩ ሰዎች እንግዲህ ተለወጥን ሲሉ አያቸዋለሁ። እንግዲህ በአይንም የሚታይ ነገር አለ እና ያ ወንድሜ እንደ ሀሳብ ነው። እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። ናፔሜም አሌክስ ልንገርክማ እኛ ቤት ሽሮ ምን እንደሚባል ታውቃለህ? እንደሱ ብሏል። ስጋ ወጥ ምን ሊሆን ነው? ጀነራል ነው። እኛ ቤት ቲክቶክ ላይ የምታወቀው በአክቲንግ ነው። ስወለድ አክቲንግ እንዴት ነበር? ጆሮዬን እስኪያመኝ ድረስ ነበር ያለቀስኩት። ከጓደኛሽ እናትና ልጅ ናቸው። ታውቂያለሽ? እንዲህ በጣም ብዙ ሚስጥር ነው። ስክሪን ታይም ነበረሽ እንዴ? እሁድ 120 በአንድ ብር ከ50 ነበረ እየተከፈለልኝ መማረው። የቀለጅ 50 ሳንቲም ጨምሮ በጣም ቀውጥ ያርገው ነው። የኔታ ነው የሚመርቋችሁ? መርቁናል፣ እቺ ነገር ይገርፉናል። ማጥናት አለብሽ እሺ። ዮ አንተ እቺ ልጅ ማን ነው? እቺ ልጅ አልኩኝ እኚህ ከሳቸው ጋር ያለችው ወጣት ልጅ የምትመስለዋ ነገር እኔ ልጆች እኮ ማለት ይቻላል እኮ ማን ትልቅ ናቸው፣ ትልቅ ናቸው በጣም። እግዚአብሔር ያሳድጋችሁ፣ ግን ያሳድጋችሁ ነት እኔ ምላሳቸው ግን ጌታ ሆይ ብትመጣስ እኔም ቢያልኩ ባለፈውም የአሚኒ ብራዘር እና ሲስተር መጣው በቃ ቪዲዮ ራሱ ሌላ ታሪክ ይወጣል። እኔ ደስተኛ ኢንስታግራም ክፍት ነው። እኔ በደስታ መልሳለሁ። እንዴት ነው ትምጣ? እስኪ ሀሳባችሁን ንገሩኝ። እንግዲህ ኦፊሻል ናቲ አሌክስ ፈገግ ዛሬ ጠዋት እኮ ነው ፈተና ጨርሰን ትምህርት ቤት ስለተዘጋ በጠዋት ተነስቼ ከጓደኞቼ ጋር ልጫወት። እታ አባቱ እንዴ ሙዚቃ ቲቸር የኔን ክላስ ሳትፈተኝ እረፍት ልትወጪ? ኧረ ልረፍበት እንዴ። እንዴ አትበይ። ምን እዚህ አንደኛ ጥያቄ 3 ሽሮ የማይመገቡ ዘፋኞች ጥቀሽ። ምን እያረግሽ ነው? እየተጣቀስኩ ነው። ወይ ኬጂቱ ትገቢ መስሎሻል? እሺ ልጅ ማይክ ምን አለ? አትገቢም አሉኝ ኬጂቱ። ቲቸር ሙዚቃ ስራ ፈቱ። እንደውም ቅዳሜ ሜካፕ ክላስ ጠራችኋለሁ። ኧረ እኔ ፕሮግራም አለኝ።
አይ እዚች ልጅ እናትና አባቶች ግን አስባችሁታል? ልጅ በልጅነት ነው የሚጠሯችሁ። በቃ ሲያድግ ማግቡት ይወጣል። it is what it is እግዚአብሔርን ይኸውላችሁ እኔ እንደዚህ አይነት ብሪሊያንት ቤተሰቦች ሳይ ማለት ነው በቃ ቆሜ ነው ማጨብጭላችሁ። በጣም ነው የሚያደንቃችሁ። በቃ ስላችሁ ሀቁ እኮ ነው እኮ። ይኸውልሽ ቤተሰቦች ስሙኝ፣ የምሬን እኮ ነው። ልጆች እናንተ ሳክሪፋይ ከፍላችሁ ምን ብላችሁ እንዴት አድርጋችሁ እንደምታመጡ ብርን አያውቁም አሁን ላይ ካላደጉ በቀር እና በራሳቸው እንዴት ብለው አንድ ብር ማግኘት ካለባቸው እስካላወቁ ድረስ አያውቁም። እናንተ ምን ማድረግ አለባችሁ? የዛኔ በእነሱ ስራ መስራት። በቃ በልጅነታችሁ ጦሯችሁ ማለት አይደለ? አደጉ፣ ያገባሉ፣ ከቤታችሁ ይወጣሉ። ዛስቲት it is what it is by the way በቃ ምንም የለውም። ስለዚህ በቃ በልጅነታችሁ ጀምሮ እንደዚህ ቪዲዮ ማሰራት እንደ ሐሳብ ማለት ነው። እዚች ልጅ ቤተሰቦች እሷን ራሱ አናዬ አቢ ዮናስ አሌክስ ጉድበል አለ 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እንደዚህ አይነት ሞኛ ያቅም እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናውቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋ ነው ማለት ነው። ሁለቱም ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋና ውጤቱን በሚቀጥለው ቪዲዮ ጠብቁኝ፣ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላውቅም። አባቶቻችን ሲያወሩም ሰምቼም አላውቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላል ለማንም ይሰጣል ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ኦዱ ስንት ነው አባቴ? ኦድ የለውም። ያንዱ 2 ወይ 3 በለና እኛም በረም ከገመተን አይቀር ትቀልዳለህ። እኔ ማለት ነው የምሬን ነው ቁም ነገር። እነዚህ 2 ወንዶች ማለት ነው ከዚህ በኋላ ከሷ ጋር ከሆኑ በጣም ነው ማዝነላቸው። እግዚአብሔር ሐላሊ ቺት ነው ያረጋችባቸው እኮ። እውነት የምሬን እኮ ነው። ከዚህ በላይ ማስረጃ እንዴ ብሎ ነው የሚሰጣቸው ለእነዚህ ሰዎች? ይመችሽ የኔ እህት ይመችሽ። ግን ሽምግልና ደረጃ እንዲቻላል እንዴ? ከባድ ነው ይሄ ዓለም አቀፋዊ ከባድ ነው። አገር አቀፍ ነው፣ ዓለም አቀፍ ከባድ ነው። እኮ ከቪዲዮ በላይ ደግሞ ያዝናናኝ ጀለስ ለማን ይሰጥ? ለመጨረሻው ይሻላል ለመጀመሪያው? ይሄ አትለንም። የምር ይሰጣል። ጀለስ ቺት እንደተደረገበት እያወቀ ይሰጣል። እሺ እቺ ልጅ አሁን ቀብድ ይዛ ቢሆንስ ልጁ የማን ነው ሊባል ነው? ለነገሩ አገባኝም የለውበትም። ግን ወንዶች በቃ ላቲቪያ እንሂድ። ቅድም ሰምታችኋል። ላቲቪያ በቃ እኛ እዛ እንሂድ። ታማኝቶቻችን ማን ነው የወደፊት እጮኞቻችን እዛ እናገኛለን። እዚህ ያሉት እንደዚህ እየተባለ ነው እንግዲህ ሁሉንም እየደመደምኩ አይደለም። ግን ይመችሽ የኔ አንቺ ይመችሽ። እኛ ግን በቃ እኛ ንጹህ ፍቅር መሰጥ ያለብን ሰዎች ሚሊ አየር መንገዱ ዘፈን እያስከፈተን በቃ ላቲቪያ ያለሽ ቆንጆ እንዴት ነሽልኝ? እኔ ያለሁልሽ። ህይወት እንዴት ይዞሻል? አማርኛ አትችይም፣ እኔ ግን ይገባኛል አንቺን። አለ አይደለ ብዙ ነገር እታገዝሻለሁ፣ እችልሻለሁ። ህይወታችን ደግሞ ይሳካል አውቃለሁ። ጉዞ ወደ ላቲቪያ ሌትስ ጎ። አሊ ስራ ባይኖረው ምን ታደርጊያለሽ እንዴ? ቆይ ጀለስ የዲቤ ዕቃ ነዋ። እሺ ክትፎ ማይበላው ማን ነው? መስራት ማይችለው ኦፍኮርስ ፈተዋለሁ። ባልሽ ስራ ባይኖረው ኦፍኮርስ ትፈቸዋለሽ።
ምርጫ ምን አይነት ሴት ነች? ዱለት መስራት የምትለምድ ሴት ወይኔ ወንድም ደብረውናል። ብታምኑም ባታምኑ በቁም ሞተናል። በቁም አንተን ያስደፈርከን ዲቤክ አንተ ነህ። ወይኔ አይ ነው ምን ነው እያልክ አይ ምን ባለውን አላወቅ። ወይኔ ያለ ፌስታል በጋዜጣ ዳቦ ቤቶች እንዴት እየሸጠን እንዳለ አሁን ላሳያችሁ። ፌስታል የሚከለክለው አዋጅ እንግዲህ ጥር 23 ዛሬ ጀምሯል። ሰው ምን ይዞ እንደሚመጣ እያያችሁ ነው። በጣም እያዝናናን ነው። እኛን ግን ይዞ ነው የሚመጡት። በጋዜጣ ጠቅልለን እየሰጠን ነው። አማራጮች ይኖራሉ ብዬ ተስፋ አደርጋለሁ። እስኪ ሌሎች ቪዲዮ እንይ። ና እስኪ ና። ኧረ ፌስታል ይዘህ ትሄዳለህ? ምንድን ነው እሱ? ምንድን ነው በፌስታል ያስቀጣል? ደርሰኸው አትሄድም እንዴ? ቅጣት መጀመሩን አታውቅም? አላወቅንም። ያው 2,000 ብር ነው ቅጣቱ። 2,000 ብር ሰምቻለሁ። እንደዛ ነገር ነው እና ታዲያ ና አሁን እንሂድ ትቀጣለህ። አሁን 2,000 ብር ይዘሃል? እሺ ኧረ አባ በእናትሽ አይ 1950 ብር አለኝ። በቃ 1,000 ብሩን አምጣውና 950 ነው ያዘው። ፌስታሉን ጣለው። እሺ ፌስታሉን ደግሞ ልበሰው። እሺ ብራዘር ልብስህን ልበስና ፌስታሉን ቀዳድ። ሚሻል እሱ። መጀመሪያ ግን 1,000 ብሩን አምጣው። 1,000 ብር አምጣ። 1,000 ብር እሺ እና የዘፈር ልጆች እየተቀባበሉ ነው የማያውቁት ሰዎች። አሬ ይመቻቹ። እኔ ምንም አልልም። ይመቻቹ እናቴን። እሺ ማንሰማው ጉድ የለም። ዛሬ የ200 ብር ዕቃ ገዝታችሁ 2,000 ብር ስትቀጡ፣ የ200 ብር ዕቃ ይዛችሁ 2,000 ብር ስትቀጡ አስቡት። ዛሬ የሆንኩትን ጉድ ልንገራችሁ። ሀገር ሰላም ነው ብዬ ዕቃ ለመግዛት ወደ መርካቶ በጣም አስነሄድኩት ማለት ነው። ከዛ በቃ እንደሌላው ጊዜ ዕቃ ገዛው በፌስታል ይዤ መሄድ። ከዛ ቁሚ ምንድነው ነገሩ? እኔ ደግሞ ደረሰኛ ምንድን ሊሉኝ ነው እያልኩ በቃ ከውፍ አጠራራችሁ ምንድነው በፌስታል መያዝ ተከልክሏል። እኔ እሱን መቻወቁ ኧረ እኔ ያላወቅ ከክፍለ ሀገር ነው የመጣሁት። ያልቀባጠርኩት ነገር የለም ማለት ነው። ያን እንዴት አታውቂም? ህግ እኮ ጸድቋል። እንዴት አታውቂም? በመጀመሪያ ህግ በጸደቀበት ቀን የመጀመሪያ ተቀጪ ሆኛለሁ። አስባችሁታል? የ200 ብር ዕቃ ይዛችሁ 2,000 ብር ስትቀጡ አስቡት እንግዲህ የወር ወጪ ነው። እዛ ዝም ብዬ መጣሁ። ፌስታል የሚባል ፌስታል ላይኔ አስጠላኝ። ከዛ በኋላ ፌስታል ራሱ ላይኔ አስጠላኝ በቃ። ስለዚህ ፌስታል አትያዙ። ዋው 2,000 ብር እየተቀጣዩ እየመጣ ነው። የምራቸውን ይሁን እየሰከሱ ዋናቀም ረቀጣ። እሺ አይ ፌስታል ጉር ሰራሽኝ። ዛሬ እንግዲህ በአጋጣሚ ከሱቅ እንጀራ ገዝተን ነበር። ቀኑ ደግሞ ዛሬ ስንት ነበር? ወይኔ ተጣብቋል። ብቻ ፌስታል ያው ተከልክሏል። በቃ ፌስታል እንዲሁም ስስ ነው እንጀራው የለም። ከዛ ወጣልን፣ ሱቅ ወጣ ብለን እንጀራ ተገዛ። ከዛ በጋዜጣ ተጠቅልሎ ተሰጠን። ተቀብለን ወደ ቤታችን ገባን። ገብተን ሊበላ ይፈለግ ወዴት ይላቀቅ እናቴ እና ግራ ገብቶናል። ለማንኛውም እንደዚህ እየቆራረስ ነው ምናምን ነበር። አልሆነም። እንግዲህ እስኪ በቢላ እንሞክረው ብለን በቢላ ሞከር ነው እንደ በቆዳ መገንጠል በሉት። ያው እንግዲህ ተቸግረናል። ብቻ ከባድ ነው እንግዲህ እንዳንተው ነገር በጣም ያው እንጀራ አይጣልም ብለን እንዴት አድርገን ጣለው። ብቻ እዚህ ጋር ፈርኖ ነው በቃ 12 ብልት እንደማውጣት ነው የቆጠርነው። ለማንኛውም ቤተሰብ እንግዲህ በጣም እንደዚህ ሆኗል። የሰሞኑን የእንጀራ ጉዳይ በቃ እንደዚህ ገፋፈፍ ነው። ለማንኛውም በቃ እንቁሌት ነው የቀረን። ለማንኛውም ይመቻችሁ። የባሳት አምጣ። እሺ ወረቀት ዘንቢል 5 እጥፍ ካርቦን ዳይኦክሳይድ ነው ሲወቱ። እሺ እና ኃይል ብክለት አለው ከፕላስቲክ አንጻር። ይሄ አዲሱ የፌስታል አዋጅ እኛ ምሳቃ መንቋጠር ሰዎችን በጣም አፌክት ያደርገናልና ድምጻችን ይሰማ። ከዚህ በኋላ ምሳቃ ስንገዛ እኮ ዋተር ፕሩፍ ነው አይደለም እያልን ልንገዛ ነው። እና ዋናው ግን ወደ ቁም ነገር ውስጥ ገባ። አሁንም እነዚህም ፕላስቲክ ባጎች ወደ ፔፐር ከሆነ የምንቀይራቸው
ፔፐር ባግን 4-5 እጥፍ ጊዜ ከፕላስቲክ በላይ መጠቀም አለብን። ያለበዛ ትርፋማ አይሆንም። ምክንያቱም ፔፐር ማምረት ብዙ ዲፎረስቴሽን ስላለው ብዙ ኢነርጂ ከፕላስቲክ በላይ ስለሚፈልግ ኦልሞስት 4-5 እጥፍ ነው የሚፈልገው እና በዛው ልክ እጥፍ ካልተጠቀም ነው ብዙ ትርፋማ አያደርገንም። ያው ፕላስቲክ ችግሩ አይበሰብስም እና ለጤና ጎጂ ነው ከሚለው ውጪ ብዙ ነገሩ አሪፍ ነውና እና ቦርሳችን መበላሸቱ ነው በዘይት ከዚህ በኋላ እስቲ ዋተር ፕሩፍ ምሳቃ ምናምን ያላችሁ ወይ ይበሉኝ። እኔ ግን ማለት ነው እውነት ምን ጭንቅላቴ እየሰማኝ እንደሆነ ታውቃላችሁ የሆኑ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ላይክ ምግብ ላይ ምሳቃ ላይ እኔ ምግብ ትምህርት ቤት እያለሁ እንደዚህ ይለኛል ፌስታል ካልተደረገበት ደብተሩ በስተክል ይበላሻል። ይሄ ግልጽ ነው እና የሆነ እነሱን የሚያስተካክል የሆኑ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። በጣም አዲስ ለስራ ለሚጀምሩ ሰዎች እድል ይፈጥርላቸዋል ብዬ አስባለሁ። ተስፋ ማድረጋለሁ ደግሞ የሚሆንም ይመስለኝ። ምክንያቱም 2000 ብር ቅጣት ከሆነ ማን ይዳፈራል? አረ ነው ብቻ የሆነ ነገር የሆኑ ክሬት የሚደረጉ ነገሮች ይመጣሉ ብዬ አስባለሁ። ቤታችሁ ቁጭ ብላችሁ እንግዲህ ይሄን ቪዲዮ ያያችሁ የነበራችሁ ሰዎች አስቡበት ለማለት ያክል ነው። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶባል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። ወይኔ አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። በስመ አብ አንተ ሊያስለቅሰኝ ነው እንዴ? ሬላሽ ቃሉን ሰምቼዋለሁ፣ ግን እንደዚህ ልብ የሚነካና ውስጥ የሚሰረስር ድረስ አልነበረም ይመስለኝ። የምር ያሲኖ ምን አይነት መልእክት ነው? በቃ አጥሱም ለሌላ ለረኝ ሬላሽ ብቻ ታረዱን ወገኖች። የሆነ ነገር ለመለወጥ እየሞከሩ ያሉ ሰዎች በጣም ብዙ ናቸውና እየሞከርን ነው። ማለዳውን ለማስዋብ ቀልብን ለመሳብ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። ይሄው ምግብሽ። ይቅርታ ካሽ ብር ያስኩት አነሰኝ። ቴሌብሬ ደግሞ እየሰራልኝ አይደለም። እንዴ ምን ሆነሽ ነው? እንዴ ምን ላደርገው ነው? እኔ ምግብ እኔ እከፍላለሁ። ደብል ቢሽ አይደለ? አካውንትን ነገርኝ፣ ችግር የለውም። እኔ እከፍላለሁ። በላት በቃ በላት። የተባረከ ሰው አመሰግናለሁ በጣም። እኔ ከከፈለን ይመስሉኝ ፍቅርን ካገኘው ግርጣት አድቨርት ከመሰላችሁም ይምሰላችሁ፣ ግን ምንም አይነት ክፍያ አልተቀበልኩበትም። ቺክን በርገር በጣም በቃ የሚመቸኝ ጸዴ ፕሌስ ነው። ኢተን በርገር በጣም ደስ የሚል ቦታ ነው። እንደ ሀሳብ የጾም መያዣ ብጋብዙኝ እዚህ አጋጣሚ በጣም ደስ ይለኛል። ያው እንደ ሀሳብ ካላስቸግርኩ ትላለህ። እኔ ከፍላለሁ ካልቻላችሁ። የኔ እህት አይዞሽ ያጋጥማል። ፌስታልን የሚተኩ 3 ነገሮች። ከሀገር ለ3 ቀን ወጣቢ በመለስ ፌስታል ተከልክሎ ይጠብቀኝ። ለማንኛውም ፌስታልን የሚተኩ 3 ነገሮች ላሳያችሁ። እሺ፣ አንደኛ ባልዲ ይመቻል፣ ክዳን አለው። በቃ ማንም አይባችሁ ምን እንደገዛችሁ። ናይስ። ሁለተኛ የሮል ኦሞ ትልቁ ማለት ነው። ታጥቦ አይ ኤን እኮ ነው ብላችሁ። ሶስተኛውና የመጨረሻው ሎ በጀት ጋይስ፣ ሎ በጀት ትራስ ጨርቅ መድኃኒዓለም
ውትፍትፍ ታረጉትና ማለት ነው ጋይስ ውትፍትፍ ታረጉትና እንቆራለን ወለን ዛስ አተ ጸዴ ነው ጸዴ ነው ማን ይመች እኔ ሐሳቡ እንዴት ነው ይመጣላችሁ እንጃ ይመቻችሁ እግዚአብሔር አረ ቆይ ሌላም አለ የሚጠብቀን ህይወት በማዳበሪያ ታባቱ ዳቦን ወይኔ አባቱ what the ምን ማድረግ ይቻላል? ይውነት ሄሎ ወያላው እኮ አንተ ሊበላ እኮ ነው። እየቋጠርኩኝ ነው ትላለህ እንዴ? አንተ አሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ ፎር እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው። እንጂና ካፌ የተቀመጠ ሰው አለ እንዴ? የለም። ታገዘኝ በቃ እየቋጠርኩኝ ነው። በጣም ቅርቃሮ ግን ሌላ ቅርቃር ሌላ ታሪክ ገብቷል። ማን እየቋጠርን ነው? እንዳሰውነት ነው እየቋጠርን ነው። እኔ በክፋት እንዳታዩብኝ ደሞ ወረፍ ስቀልድ ነው። እኔ በጣም ወዳቸው አርሰናል ደጋፊ ቤተሰቦች አሉ፣ ተከታዮች አሉ፣ ወዳጅ አድናቂዎች አሉና እኔ አልቋጠርም። ቁጭ ብዬ ነው የሚይዘው እንጂ አረ ስቀልድ ነው። ቀልድ ነው። በቃ ያው ኳስ ነው። 90 ደቂቃ አይደለች ያው መበሻሸቁ በሚለው ነው እንጂ እኔ ራሴ ሞክዬ ነው ማወራው። ስለ ራሴ ክለብ ነው ብቻ ማየው። እንደፈለጉ ይሁኑ አይመለከተኝም ስለሌለው። ቴዛሬዲስ አምሮኝ ሪካርድ አሌክስ ታብታቢ ጎዳ ልጅ ያሱ ተመልሼ መጥቻለሁ ዋንባክ በድጋሜ ሁላችሁን አመሰገንኩኝ በሁለት እግሬ ቆሜ ዋሳማ ፋሚሊስ ደሞ እንደምን ቆያችሁ ዝናሂ ነኝ እኔ ጎቱ ሰላም ልበላችሁ ስራዬ ኤዲተር ደሞ ስፈልግ ራፐር በደንብ ልወርክ ነው እኔ እስኪ በዚህ ሳመር አለኝ ብዙ ወዳጅ ሌላ አለኝ ብዙ ሄተር ሰው ወደደኝ ጠላኝ እኔ በትዳዝ ማተር አቱ እስኪ ቀደድ ደሞ ስለ እኔ ቢያወራ አይ ዶንት ጊቭ a shit እኔ ለማንም ኩታራ ያጠፋሁ ስተቴ እኔ ሳለፈልኝ ደሞ ተቃጠል ጠላቴ በደም ተጠቀሙኝ ጋለ ቆዳችሁ ሎሽን እስኪ ወይ በሉ ለኔ ልስራ ፕሮሞሽን ቁጭ ብዬ ሳስብ ለሊቱ እስኪነጋ ፍቅር ካለ ለሁለታችን ይበቃል አንዳልጋ ምናገረው ፊት ለፊት አይመቸኝ ማሽሙር መንዳት ከፈለግሽ እኔ ጋር አለኝ ትልቅ ባቡር አለኝ በተፈጥሮ ደሞ ስራይ መስራት ፍቅሩ እፍጨረጨራለሁ ሁሌም እንደስመኝ ገብሩ ያተናገረሽ ደሞ እኔ ፍሪ አናቅሽም እንዳንቺ ልጣም ቆሎ ዋዟሪ ቆይ የሆነ ሰዓት ድረስ ጸዴ ራፕ ነበር። ከዛ ዲስትራክ አላረገው ቢፈጠረ ታብታቢ ጎዳ በደምብ ታብታብ እያረጋችሁ ይላል። ሼር እያረጋችሁት በረም ተመልሼ መጥቻለሁ ዋንባክ በድጋሜ ሁላችሁን አመሰገንኩኝ በሁለት እግሬ ቆሜ ዋሳማ ፋሚሊስ ደሞ እንደምን ቆያችሁ ዝናሂ ነኝ እኔ ጎቱ ሰላም ልበላችሁ ስራዬ ኤዲተር ደሞ ስፈልግ ራፐር በደንብ ልወርክ ነው እኔ እስኪ በዚህ ሳመር አለኝ ብዙ ወዳጅ ሌላ አለኝ ብዙ ሄተር ሰው ወደደኝ ጠላኝ እኔ በትዳዝ ማተር አፉ እስኪ ቀደድ ደሞ ስለ እኔ ቢያወራ አይ ዶንት ጊቭ a shit እኔ ለማንም ኩታራ ያጠፋሁ ስተቴ እኔ ሳለፈልኝ ደሞ ተቃጠል ጠላቴ በደም ተጠቀሙኝ ጋለ ቆዳችሁ ሎሽን እስኪ ወይ በሉ ለኔ ልስራ ፕሮሞሽን ቁጭ ብዬ ሳስብ ለሊቱ እስኪነጋ ፍቅር ካለ ለሁለታችን ይበቃል አንዳልጋ ምናገረው ፊት ለፊት አይመቸኝ ማሽሙር መንዳት ከፈለግሽ እኔ ጋር አለኝ ትልቅ ባቡር አለኝ በተፈጥሮ ደሞ ስራይ መስራት ፍቅሩ እፍጨረጨራለሁ ሁሌም እንደስመኝ ገብሩ ያተናገረሽ ደሞ ልሽም እኔ ፍሪ አናቅሽም እንዳንቺ ልጣም ቆሎ ዋዟሪ ምን አረገች ማን ወይኔ ልጅ ምን አረገች ፈረደባት እኮ ጂሰስ ክራይስት በቃ ማን በቃ ከዚህ በላይ ካየን እንበላሻለን እኛ ራሱ ይሄን ያህል እንድናይ ሜንሽን ያረጋችሁን
ከልብ እናመሰግናለን። ሜንሽን ማድረግ ፈልጉ ሰዎች እዚህ ጋር ወይ በታች ጋር የምታዩት የቲክቶክ አካውንት የኔ ነው። ሜንሽን ማድረግ ትችላላችሁ። ፎሎ አድርጋችሁ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። ስኩተር አለ የታባ ነው የምትወርቀው። ያው ፌስታሉን እኔ ከዚህ ያውጥቼ ነው የምሰጣችሁ። ጭጉ ቀልድ ነው ደግሞ እንዳታመሩ። ከዛ ውጪ ደግሞ የዛሬ ቪዲዮ ላይ እነዚህን ሁለት የፍስክ ከሚላንስ ኩኪስ ውሰዱልኝ። ባለፈውም የዊ ጋር ያወጣነው ቪዲዮ ላይ ኢንዶሚ የሚወስድ ሰው መጥቷል። የኬኩ ይቀራል። የኬኩ እባክህ ውሰድ። ከዛ ውጪ ዛሬ 4 ነው 5 ጊቫዌ ያወጣናል። ኢንትሮ ላይ ያለላችሁ እዩት። በተረፈ እጅግ በጣም አድርጌ ወዳቸዋለሁ። በሌላ ቪዲዮ ባበደን እንገናኛለን። ፈታማ ሊፈልጉ ሰዎች ቆረጥ አድርጋችሁ ላኩላቸው። ቪዲዮን ሼር ጎዳ ትላለህ እንደ ልጁ። በረም ሼር አድርጉት። በሌላ ባበደ ቪዲዮዎች እንገናኛለን። እንደተለመደው እስከዛው ድረስ ኢትዮጵያ ለዘላለም ትኑር። ይመቻች።